ሰላም ሰላም የኢትዮ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማረን እንገኛለን ማለት ነው። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን በረ ቤተሰብ ቃላትን ምስረታ ለጀማሪዎች የሚልጅላችሁ መጥቻለሁ። እሱንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህንን ቪዲዮ እስከ መጨረሻው እናንተ በደንብ አድርጋችሁ እዩት። ይህንን ቪዲዮ እስከ መጨረሻው ካያችሁት በደንብ ይገባችኋል ማለት ነው። ማንበብ ማይችል ካለም በተሎ ማንበብ ይችላል ማለት ነው። መጻፍ ማይችል ካለም በተሎ መጻፍ ይችላል ማለት ነው። እንግዲህ በዛሬው ቪዲዮአችን ከራስ ከሮ ባሉት በእነዚህ በሰባቱም ድምጾች ቃላትን መስርቼ ይዤላችሁ መጥቻለሁ። እሱንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። አሁን እነዚህን ሰባቱንም ድምጾች ከራስ ከሮ ያሉትን ወደ ላይም ወደ ታችም ቆጥርላችኋለሁ። ከዚያም በኋላ ደግሞ በእያንዳንዳቸው ቃላትን መሰርታለን ማለት ነው። ተከታተሉ። ረ ረ ሩ ሩ ሪ ሪ ራ ራ ሬ ሬ ር ር ሮ ሮ እንላለን ማለት ነው። እንግዲህ አሁን ደግሞ ከታች ወደ ላይ እቆጥራቸዋለሁ ማለት ነው። ሮ ሮ ር ር ሬ ሬ ራ ራ ሪ ሪ ሩ ሩ ረ ረ አሁን በእነዚህ በእያንዳንዳቸው ሶስት ቃላትን መስርቻ አምጥቼላችኋለሁ ማለት ነው። እነሱን ማሳያችኋለሁ ማለት ነው። አሁን በመጀመሪያ በረ ወይም ደግሞ በመጀመሪያዋ ድምጽ እየመሰረትኳቸውን አነብላችኋለሁ ማለት ነው። ረዳ ረዳ ይላል ማለት ነው። እንግዲህ እዚህ ጋር ረ የረ ቤተሰብ የመጀመሪያዋ ናት፣ ዳ የደ ቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ረዳ የሚል ቃል መስርተውልናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ረጅም ረጅም ይላል ማለት ነው። እንግዲህ እዚህ ጋር ደግሞ ረ የረ ቤተሰብ የመጀመሪያዋ ናት፣ ጅ የጀ ቤተሰብ የስድስተኛዋ ናት፣ ም የመ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ረጅም የሚል ቃል መስርተውልናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ረባ ረባ ይላል ማለት ነው። እንግዲህ እዚህ ጋር ደግሞ ረ የረ ቤተሰብ የመጀመሪያዋ ናት፣ ባ የበ ቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ረባ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው እነዚህ በመጀመሪያዋ ድምጽ ወይም ደግሞ በራ የተመሰረቱት ቃላቶች ናቸው ማለት ነው። እንግዲህ ቀጣይ ደግሞ ወደ ሁለተኛዋ ድምጽ ወደ ሩ እንሄዳለን ማለት ነው። እንግዲህ ሩ ማለት ደግሞ የትኛዋ ናት? ይችኛዋ ናት ማለት ነው። እንግዲህ በሩ የተመሰረቱት ቃላቶች እነዚህኞቹ ናቸው ማለት ነው። እነዚህንም እናያቸዋለን ማለት ነው። ሩቅ ሩቅ ይላል ማለት ነው። እንግዲህ እዚህ ጋር ሩ የረ ቤተሰብ የሁለተኛዋ ናት፣ ቅ የቀ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሩቅ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሩጫ ሩጫ ይላል ማለት ነው። እዚህ ጋር ደግሞ ሩ የረ ቤተሰብ የሁለተኛዋ ናት፣ ጫ የጨ ቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሩጫ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሩሲያ ሩሲያ ይላል ማለት ነው። እንግዲህ እዚህ ጋር ሩ የረ ቤተሰብ የሁለተኛዋ ናት፣ ሲ የሰ ቤተሰብ የሶስተኛዋ ናት፣ ያ የቤተሰብ የአራተኛዋ ናት ማለት ነው። ስለዚህ ሩሲያ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ በሩ ወይም ደግሞ በሁለተኛዋ ድምጽ የተመሰረቱት ቃላቶች ናቸው ማለት ነው። እንግዲህ ቀጣይ ደግሞ በሪ እንመሰርታለን። ሪ ማለት ደግሞ የትኛዋ ናት? ይችኛዋ ናት ማለት ነው። እንግዲህ የተመሰረቱት ምስኪ እናያቸው። ሪ ሞት ሪሞት ይላል ማለት ነው። እንግዲህ እዚህ ጋር ሪ የረ ቤተሰብ የሶስተኛዋ ናት፣ ሞ የመ ቤተሰብ የሰባተኛዋ ናት፣ ት የተ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሪሞት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሪስክ ሪስክ ይላል ማለት ነው። እንግዲህ እዚህ ጋር ሪ የረ ቤተሰብ የሶስተኛዋ ናት ማለት ነው፣ ስ የሰ ቤተሰብ የስድስተኛዋ ናት፣ ክ የከ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሪስክ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቀሪ ቀሪ ይላል ማለት ነው። ቀ የቀ ቤተሰብ የመጀመሪያዋ ናት፣ ሪ የረ ቤተሰብ የሶስተኛዋ ናት ወይም ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ በአንድ ላይ
ቀሪ የሚል ቃል መስርተውልናል ማለት ነው። እንግዲህ እንዳጠቃላይ እዚህ ጋር የምታያቸው በሪ የተመሰረቱት ቃላቶች ናቸው ማለት ነው። ቀጣይ ደግሞ ወደ ራ እንሄዳለን። እንግዲህ ራ ማለት ደግሞ ይችኛው ናት ማለት ነው። እንግዲህ በዚህ የተመሰረቱትን ደግሞ እስኪ እናያቸው። ራቀ ራቀ ይላል ማለት ነው። እንግዲህ እዚህ ጋር ራ የረ ቤተሰብ የአራተኛዋ ናት፣ ቀ የቀ ቤተሰብ የመጀመሪያዋ ናት ማለት ነው። ስለዚህ በአንድ ላይ ራቀ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ራሱ ራሱ ይላል ማለት ነው። ራ የረ ቤተሰብ የአራተኛዋ ናት፣ ሱ የሰ ቤተሰብ የሁለተኛዋ ናት ማለት ነው። ስለዚህ በአንድ ላይ ራሱ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ራእይ ይላል ማለት ነው። ራ የረ ቤተሰብ የአራተኛዋ ናት፣ የአ ቤተሰብ የስድስተኛዋ ናት፣ ይህ የቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ራእይ የሚል ቃል መስርተውልናል ማለት ነው። እንግዲህ በራ የተመሰረቱት ቃላቶች ደግሞ እነዚህን ይመስላሉ። ቀጣይ ደግሞ ወደ ሬ ወይም ደግሞ ወደ አምስተኛዋ ድምፅ እንሄዳለን ማለት ነው። እንግዲህ ሬ ማለት ደግሞ ይችኛዋ ናት ማለት ነው። እንግዲህ የተመሰረቱት ደግሞ እነዚህ ናቸው። እነዚህንም እናያቸዋለን ማለት ነው። ሬዲዮ ሬዲዮ ይላል ማለት ነው። እንግዲህ እዚህ ጋር ሬ የረ ቤተሰብ የአምስተኛዋ ናት፣ ዲ የደ ቤተሰብ የሶስተኛዋ ናት፣ ዮ የቤተሰብ የሰባተኛዋ ናት። ስለዚህ በአንድ ላይ ሬዲዮ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዛሬ ዛሬ ይላል ማለት ነው። ዛ የዘ ቤተሰብ የአራተኛዋ ናት፣ ሬ የረ ቤተሰብ የአምስተኛዋ ናት ወይም ደግሞ ይችኛዋ ናት ማለት ነው። ስለዚህ ዛሬ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጥሬ ጥሬ ይላል ማለት ነው። እንግዲህ እዚህ ጋር ደግሞ ጥ የጠ ቤተሰብ የስድስተኛዋ ናት፣ ሬ የረ ቤተሰብ የአምስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ጥሬ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው በሬ ወይም ደግሞ በአምስተኛዋ ድምፅ የተመሰረቱ ናቸው ማለት ነው። ቀጣይ ደግሞ ወደ ስድስተኛዋ ድምፅ እንሄዳለን። እንግዲህ ስድስተኛዋ ድምፅ ደግሞ ወይም ደግሞ ር ደግሞ ይችኛዋ ናት ማለት ነው። ርቀት ይላል ማለት ነው። እንግዲህ እዚህ ጋር ረ የረ ቤተሰብ የስድስተኛዋ ናት፣ ቃ የቀ ቤተሰብ የመጀመሪያዋ ናት፣ ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ርቀት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ እርምጃ ይላል ማለት ነው። ር የረ ቤተሰብ የስድስተኛዋ ናት፣ ም የመ ቤተሰብ የስድስተኛዋ ናት፣ ጃ የጂ ቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ እርምጃ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ወር ይላል ማለት ነው። ወ የወ ቤተሰብ የመጀመሪያዋ ናት፣ ር የረ ቤተሰብ የስድስተኛዋ ናት ወይም ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ በአንድ ላይ ወር የሚል ቃል መስርተውልናል ማለት ነው። እንግዲህ እንዳጠቃላይ እዚህ ጋር የምታዩት በማን የተመሰረቱ ናቸው? በር ወይም ደግሞ በስድስተኛዋ ድምፅ የተመሰረቱት ቃላቶች ናቸው ማለት ነው። ቀጣይ ደግሞ ወደ መጨረሻው ወይም ደግሞ ወደ ሮ እንሄዳለን። እንግዲህ ሮ ማለት ደግሞ ይችኛዋ ናት ማለት ነው። እንግዲህ በዚህ የተመሰረቱ ደግሞ እነዚህ ናቸው። እነዚህንም እናያቸዋለን ማለት ነው። ሮጠ ይላል ማለት ነው። እንግዲህ እዚህ ጋር ሮ የረ ቤተሰብ የሰባተኛዋ ናት ወይም ደግሞ ይችኛዋ ናት ብለናል። ጣ የጠ ቤተሰብ የመጀመሪያዋ ናት ማለት ነው። ስለዚህ በአንድ ላይ ሮጠ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሮም ይላል ማለት ነው። ሮ የረ ቤተሰብ የሰባተኛዋ ናት፣ ም የመ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ ሮም የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሮቤል ይላል ማለት ነው። ሮ የረ ቤተሰብ የሰባተኛዋ ናት፣ ቤ የበ ቤተሰብ የአምስተኛዋ ናት፣ ል የለ ቤተሰብ የስድስተኛዋ ናት ማለት ነው። እንግዲህ በአንድ ላይ ሮቤል የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩቸው ደግሞ በማን የተመሰረቱ ናቸው? በሮ ወይም ደግሞ በሰባተኛዋ ድምፅ ነው ማለት ነው። እንግዲህ በዛሬው ቪዲዮአችን በእነዚህ ከረ እስከ ሮ ባሉት ቃላትን መስርተን አይተናል። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።